እሺ እሺ ይቅርታ ያደረኩት ነገር በጣም ይቅርታ እኔ እንደዚህ እኮ እንትሆኛለሽ ብዬ አልነበረም እኮ ይቅርታ የሚመልሳቸው ነው የማይመልሳቸው ብዙ ነገሮች አሉ እሺ በዚህ እኮ ያበላሽው ሌላ ነገር አስበው ነው አይደለም ሁሌ ብቻዋን ሲያት በቃ ሰው የላትም ብሎ ነው ቤተሰብ የላትም ብሎ ነው አይደል ኧረ ከእንግዲህ አሳየዋለሁ ወዲን ይዞ የሚሄደው እግዚአብሔር ችግር ምንድን ነው አንተ ከኔ ጋር እኔ የምጠላሽ ነው እንደሚመስልሽ? ቆይ እኔ የምጠላሽ ነው የሚመስልሽ? እንደዚህ አታደርግም ነበር አትሊስት የተፈጠረውን ነገር እኮ ትነግረኝ ነበር አይደል እኮ እንዴት ብዬ ልንገርሽ? እሺ እንዴት ብዬ ልንገርሽ? እኔም እኮ የሚያስደነግጥ ነገር ሆነብኝ። ምክንያት አጣሁለት በሕይወት መኖሬ የምወደውን ሰው ሳጣው የራሴን ስቀር ብቻዬን እህን እያልኩኝ ቆሜያለሁ እኔ ሸክም አቅቶኝ ከብዶኝ ራሴ ሰላም ነው። እሺ መድኃኒት ወስዳ ነው የመጣችው። መድኃኒቱ የሚጎዳ መድኃኒት ባይሆንም ያው ግን ከመጠን በላይ ነው የወሰደችው። ያው ከዶክተር ጋር ማውርተናል። የጨጓራ መድኃኒትና እንደዚህ ማስታገሻዎችን ወስዳለች። ያው ከሚጠበቀው በላይ ነው የወሰደችው። ያው ለጤናዋ ጥሩ አይደለም የወሰደችው። አሁን ግን ለጊዜው እንደ እድለኛ ሆና መድኃኒቱ አልጎዳትም። እሺ ስለዚህ በተቻለ መጠን እንደዚህ የሚያረጋትን ነገር ከእናንተ ትሪት ማድረግ አለባችሁ። ቤተሰቦቿ ከሆናችሁ ማለት ነው። የሚያስጨንቃትን ነገር ማድረግ አለባችሁ። እሺ በተቻለ መጠን ትሪት ማድረግ አለባችሁ። እንደዚህ መድኃኒት መውሰድ የለባትም። የሚያስጨንቃትን ለዚህ የሚዳረጋትን ነገር ካለ ማራቅ አለባችሁ። እንደ ተጨማሪ ደግሞ ምናልባት የሚያበሳጫት ነገር ካለ ያናደዳት ነገር ካለ እንደዚህ አይነት ነገሮችን መቀነስ ነው። አሁን ጉቦታ ሊጎዳት ይችላል የወሰደችው መድኃኒት ያስፈልጋል። ስለዚህ እንደዚህ አይነት ነገሮችን አንቺ እንዲህ ማድረግ የለብሽም። እሺ የሚያስጨንቅሽን ነገር መቀነስ አለብሽ። እኛም ትሄት እናድርጋታለን። ዛሬ እዚህ ታራለች፣ ክትትል እናደርግላታለን። ብላውን ያለው ነገር ጥሩ ነው። ግፊቷን ደጋግመን አይተናት አሁን ለመጨረሻ ጊዜ እየለካነው ነው እናየውና መጨረሻ ላይ ትወጣለች ማለት ነው። ያው እንደነገርናችሁ ግን በተቻለ መጠን እንደዚህ አይነት ነገሮችን ማድረግ እንደሌለባት ለሷም ነግረናታል። ከእናንተ ከቤተሰብ ደግሞ ክትል ያስፈልጋታል ማለት ነው። እሺ ያው እዚህ ጋር እንደምታዩት ትንሽ የደም ማነስ ነገር ይታያል። ያው ከወሰደችው መድኃኒት ጋር ነው እንትን የሚለው ነው። በተቻለ መጠን ያው ራሳችሁን ትሪት ማድረግ አለባት። ፈሳሽ ነገር መውሰድ አለባት። እሺ ቤት አካባቢ ደግሞ ያለውን ነገር ኢንቫይሮመንቱን ማስተካከል አለባችሁ። ሌላም ሳይካትሪ ፎሎ አፕ ትፈልጋለች። ያው የስነ ልቦና ሕክምና ስለሚያስፈልጋት ለዚህ ራስን ለማጥፋት አንደኛው ምልክት ስለሆነ ያንን የሚቀንስ ነገር ሳይካትሪ የስነ አእምሮ ሐኪም ያስፈልጋታል። ስለዚህ እናደርግላታለን። በተጨማሪና በሶስት ቀን በኋላ ያው ክፍል ትመጣለች እኛ ጋር። የራሱ የሆነ ባለሙያ አለ ሕክምና ያስፈልጋታል። ያው ለሷ ሞር ደግሞ የሚያስፈልጋት ቤት ውስጥ ያለው ትሪት ማድረግ ያለባችሁ ነገር ወደዚህ የሚዳርጋትን ነገር ማድረግ አለባችሁ። ለጊዜው አሪፍ ነው፣ እድለኛ ሆና ተርፋለች። በተቻለ መጠን ያው ትታገርላት ማለት ነው። እናመሰግን ችግር ማውራት ትችላላችሁ። እስከዛ ያወጣን በላችሁ።
በዛው ሁኔታ እንዲቀር ነበር ይችላል ያልገባሽ ነገር እኮ ስላለ ያልገባሽ ነገር ስላለ ሻዳምጪ እኮ እንድታረግሽ ፈልግ እንደዚህ እንደራስሽ እንደዚህ ልጎጂ እኮ አልነበረም እንደመናገር ያለብህ ተናግረሃል። ስለዚህ በቃ እንደሱ አይደለም። አንድ እኮ አንቺ ያልገባሽ ነገር እኮ ስላለ እኮ ምንድነው ያልገባኝ? ኪያ ምንድነው ያልገባኝ? በጨዋ ደግሞ እኮ መጥቼ ጠይቄሃለሁ አይደል? እሺ ልክ ነሽ እኮ አንቺማ አይደለም። እሺ ምን ብዬሽ ነው? እሺ ምን ነገርሽ? ምንድነው የተፈጠረው? ለምን አልነገረኝም እኮ? እሺ አሁን እንደዚህ ሆነሽ መንገድ ይከብዳል። በቃ ረጋ ብለሽ ስትወጪ እናወራለን። ደህና ነኝ እኔ። ምን ሆንኩኝ ኪያ? ምን ሆንኩኝ? ማስነግረኝ ከሆነ በቃ ሄድ። እንደውም አልፈልግም። በቃ ህይወትን እየመጣሽ በቃ አልፈልግም እኮ ይልሽ። እንደሱ አይደለም ይልሽ ቃል አንቺ ያልገባሽ ነገር አለ። ከዚህ በላይ እኔ እንድትጎጂ አልፈልግም። ከዚህ በላይ እኔ ማየት አልፈልግም። በቃ የምትወደኝ ከሆነ ተወኝ። በቃ እኔ የራሴን ህይወት ልኖርበት፣ አንተም የራስህን ህይወት ኑር። በቃ እኔ ተነሳ እኮ እንደዚህ ሆንሽው። እኔ እኮ እንደዚህ ታደርጊያለሽ ብዬሽ አልነበረም እኮ። እኔ እኮ ከእኔ እንድትርቂ እኮ ብቻ ነበር የፈለኩት። ፓፒ ተረጋግታችሁ ቃሊ እንደዚህ ነው። እኔ ከዚህ በላይ እንደዚህ እንድትሆኝ አልፈልግም። በቃ ቁጭ ብለን እናወራለን። ተረጋግኝ። የተፈጠረውን በደንብ አስረዳሻለሁ። በዚህ ሁኔታ በዚህ እንዴት ብዬ ነው የምነግርሽ? እኔ አንቺ እንደዛ ብለሽ እኔ አንቺ የምገፋ ሰው ነኝ? ንገሪኝ። የምገፋ ሰው ነኝ? ቃል የኔ እንደዚህ አይነት ሰው ነኝ? እኮ እኔ እንደዚህ አይነት ሰው ነኝ? እሺ በቃ እሺ፣ ልታለቅሽ አይደለም እኮ ይኸውልሽ፣ በቃ እሺ፣ እነሱን ትንኳ አይደለም ስም እሺ፣ እንደዚህ አትሁን፣ እንደዚህ አትሁን። ወንድሜ ጥራው፣ እሺ በቃ እሱን ጥራው በቃ በቃ የምትወደኝ ከሆነ ቦታ እኔ ይኸውልሽ፣ ቆይ ተረጋጊሽ። እሺ እሺ እኮ ተረጋጊ። እሺ እሄዳለሁ። እሺ እኮ እሄዳለሁ እኮ በቃ አልፈልግም። በቃ እሱ ማየት አልፈልግም። በቃ አልወድህም። በቃ ተወኝ። እሺ በቃ ከህይወቴ ውጣ። ምንድን ነው የምትፈልገው? ቆይ ከኔ ያ ሁሉ ቀልድ ነበር። እንዴ እንደዚህ ነው ተወኝ የምታወሪው ነገሮች? እኔ የምጠላሽ ነው እንዴ ይመስልሽ? ቆይ እኔ የምጠላሽ ነው ይመስልሽ? እንደዚህ አታደርግም ነበር። አትሊስት የተፈጠረውን ነገር እኮ ትነግረኝ ነበር አይደል? እኮ እንዴ ብዬ ልንገርሽ? እሺ እንዴ ብዬ ልንገርሽ? እኔም እኮ የሚያስደነግጥ ነገር ሆነብኝ። ረጋቤና ስትወጪ እኮ ረጋቤና ተሽሎሽ ስትወጪ እናወራለን። ተሽሎኛል። እኔ ደህና ነኝ። ስትወጪ እናወራለን። በቃ እኔ ከዚህ ወጣሁ በኋላ አንተን ማግኘትም ቢሆን መመልከትም ድጋሚ በቃ አልፈልግም። እኔ ራሴን ኖርበት እኔ ድጋሚ ሴት ላይፍ ማሳደግ አልፈልግም። ክያ በቃ በቃ ይዞ ውጣሽ። በቃ ውጣ። በቃ እኔ አልፈልግም። እኮ ተግባቡ። እኔ ምን በማግኘት ተጨነቅኩ። ይቅርታ ላደረኩት ነገር በጣም ይቅርታ። እኔ እንደዚህ እኮ ትሆኛለሽ ብዬ አልነበረም እኮ። ይቅርታ የሚመለሳቸው ነው የማይመለሳቸው ብዙ ነገሮች አሉ። እሺ ቢያንስ እኮ ነው ያበላሽው። ተረጋግታችሁ አውሩ። በእግዚአብሔር እኔ እየጨነቀኝ ነው ማለት ነው። ዘይድ በቃ ወዲህ ነው ይዞ የሚሄደው። በእግዚአብሔር ጭራሽ ሲመጣ ችግር ምንድን ነው? አንተ ከኔ ጋር ጠብቀህ ፓፒ አስቀይማለሁ። ምንድን ነው ችግር ካለብህ ተናገር። ምንድነው ፓፒ? መረጋጋት አያስፈልግም። እዚህ ጋር ለእሷ የሚሆን ነገር
አንቺ ለሷን ያለ ለሷን ባለገ እሺ አስወጣው እሺ አስወጣው እሺ አሊ ባይ አሊ በቃ እሺ ተረጋጋ በማለት በማለት እሺ ይወጣል ይወጣ በቃ ተረጋጋ በማለት እሺ አንተ እንደ ታናሽ ወንድም ነው እሺ ማለት እሺ ቁጭ በል አንተ ጋር መጣ በማርያም ቁጭ በል ተረጋጋ ነው እንዴት ቢንቀኝ ነው ተረጋጋ እሺ በማርያም የት ምንም አይሆንም እሱ ምንም አይሆንም እሱ ምን ያደርሽ ተረጋጋ በማርያም እንደዚህ በእንደዚህ አይነት መልኩ አስበን አይደለም ጀስት ያለውን ነገር ለማየት ብለን የመጣ ነው እንጂ እንደዚህ ሌላ ነገር አስበን አይደለም ሁሌ ብቻዋን ሲያት በቃ ሰው የላትም ብሎ ነው ቤተሰብ የላትም ብሎ ነው አይደል አረብ ከእንግዲህ ያሳየዋለሁ በማርያም ተረጋጋ አንተ ተረጋጋ በእግዚአብሔር ፓፒ እኔ አንተ እንደ ታናሽ ወንድሜ ነው ካንተ ጋር ይኸውልህ ይዘብኝ አትምጣ ልጅ ድጋሚ ባይ እኔ በዴ ሰበብ ይሆናል እዚህ በሷ እንዲተኛ ራሱ እኔ አልፈቅድለትም ቀጥታ ነው የምልህ በቃ አልየው ባይ ነኝ እኮ ተረጋጋ በጂ ያለው ነገር እኮ ስለማለት ነው ተረፈች በቃ ሆስፒታል ገባች ተረፈች አሏታ ተረፈች አሉት ሊጨርሳት ነው የመጣ ወይ ኮሜዳኑ ተረጋጋ ባሱሽ ይተከተለ ምን ነገር ቢሆን ፓፒ ጭራሽ ለሱ ነው የምታስቢው እንዴ? አይደለም እዚህ የተኛሽው እኮ በሱ ምክንያት ነው። ቃልዬ በእናትሽ በቃ ዝም በይ አንቺ ራስሽን አስታምቢ በእግዚአብሔር ምንም አይሆንም እሱ ምንም አይሆንም። ማርያም ሲነድር ነው ተረጋጋ ቤባ በማርያም አንተ ተረጋጋ። አንቺ ጭራሽ እዚህ ደረጃ የደረስሽው እኮ በሱ ነው። አትጩ ቤባ በማርያም እሺ እንዴ አትጩ በእግዚአብሔር ወይ እሱ ነው እኛን ትመርጫለሽ እዚህ ደረጃ እዚህ የተኛሽው በማን ምክንያት እንደሆነ አታውቂም እንዴ? እሺ ተረጋጋ አረፍ በል አንተ ጭራሽ ለሱ አረ ተይ ቃልዬ ተይ አታሳብዱኝ በእናታችሁ በማርያም በቃ ተረጋጋ እዚህ ተኝታ ጭራሽ ለሷ ታስባለች ያው አንዳንድ ጊዜ እንደዚህ ያጋጥማል ይሄ ደግሞ ፓፒ እኔ በቃ አንተ አጨቅጭቀኝ በቃ ሂዱ በቃ አንተ ምንድነው ደግሞ የካሜራ ይዞ